የቅብና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን የስብከተ ወንጌል ዋና ኃላፊ የሆኑት እጅግ ተወዳጁ መምህራችን መምህር ፍቅረ ማርያም ጸጋዬ የዕለቱን ትምህርተ ወንጌል ያስተምሩናል። ይህንን ታላቅ አውደ ምሕረት በታላቅ ትሕትና ለመምህራችን አስረክባለሁ። እግዚአብሔር መንፈስ ቅዱስ ሁላችንን ይቆጣጠረን። ወደ መምህራችን ገናም በጸሎት ስናገር ገብርኤል እየበረረ መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አኩቶቶ ለእግዚአብሔር በእንተ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሜ ሁላችንን ለዚህ ጊዜና ሰዓት ያደረሰንን ቅዱስ አምላካችን እግዚአብሔርን በልጁ በኢየሱስ ክርስቶስ ምስጋና አቀርባለሁ። ደግሞ ለቃል ረዳት ለሥጋም መርገት ምክንያት የሆነች የሐዲስ ኪዳን ኪሩብ እርሷ ከምድር የተገኘች ሰማይ ብሎ ያዕቆብ ዘስሩግ የመሰከረላት ከሰማይም የሰፋች ዓለም ወላዲተ አምላክ ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ሁሉ ጋር ስሟ እንዲሁ የከበረ ይሁንልን። እንኳን እጅግ ለምንወደው ለታላቁ መልአክ ለመጋቤ ሐዲስ ለጸዋሪ ዜና ወምክር ለመላከ ፍስሐ ለራማው ልዑል ለመላከ ኃይል ለቅዱስ ገብርኤል ዓመታዊ በዓል አደረሳችሁ አደረሰን። እዚህ ያደረሰንን መድኃኔዓለም ከፍ አድርጋችሁ አመስግኑት። የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ መምህር ልሳነ ጳውሎስ ምስክር ለዝማሬ ከተሰጡ እጅግ ከሚወደዱ ዘማሪያት አንዱ የሆነው ሊቀ ዲያቆናት ዘማሪ ሄኖክ አይንተ እግዚአብሔር አበው ካህናት ላይካነ ምስጢር ወንድሞች ዲያቆናት ደግሞ እጅግ ለምንወደው ለጉባኤ እጅግ ለብዙዎቻችን አርአያ ለሆነው ጉባኤ በመስራት ደፋ ቀና የምትሉ የደብሩ ሰባኪያነ ወንጌል መምህራን በዚህ ቅዱስ ስፍራ ላይ የተገኛችሁ እግዚአብሔር የሽበት ዘውድ የደፋላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በእግዚአብሔር ፍቅር የምታድጉ ሕፃናትም ጭምር በወደደን በልዑል እግዚአብሔር አማናዊ ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምንስ ቆያችሁ? ምስጋና የባህሪ የሆነ ቅዱስና ገናና አምላካችን እግዚአብሔር ለዚህ ቀንና ጊዜ በቸርነቱ ስላደረሰን ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እግዚአብሔር እንደፈቀደና እንደወደደ ለተወሰኑ ጥቂት ደቂቃዎች በነገረ መላእክት ጉዳይ ላይ መሰረታዊ የሆነ ስብከት አይደለም ትምህርት የሆነ ሐሳብን ይዘን የምንሄድበት የትምህርታችን መነሻ ጽንሰ ሐሳብ በትንቢተ ዳንኤል በ9ኛው ምዕራፍ ቁጥር 21 ላይ ባለው ይሆናል። የትምህርታችን መነሻ ጽንሰ ሐሳብ እንዲህ የሚል ነው። ገናም በጸሎት ስናገር ገብርኤል እነሆ እየበረረ መጣ የሚል ሐሳብ እናገኛለን። ክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱ የምታደርገውን ነገር መሰረታዊ የሆነውን የመጽሐፍ ቅዱስ ክፍል እየጠቀሰች ለልጆቿ ታስተምራለች። በዚህ የቅዱስ መጽሐፍ ክፍል ላይም የእግዚአብሔር ነቢይ ከሆኑት አንዱ የሆነው ዳንኤል እጅጉን ግራ በገባው ሰዓት፣ ጥበብን ባጣበት ሰዓት ጥበብን ከእግዚአብሔር ሲለምን ከእግዚአብሔር ተልእኮ የሚመጣውን ፈጣኑን አገልጋይ ስሙም ገብርኤል የተባለው መልአክ ወደ እርሱ እንደመጣ ይነግረናል። ሲመጣም በጸሎቱ ሰዓት
ገብርኤል አለ እየበረረ መጣ ይለናል። የዚህ ትምህርት መሰረታዊ ዓላማ የመላእክትን ተፈጥሮ ተረድተን መላእክት በሕይወታችን ውስጥ አንድም ፈጣን ሆነው የሚረዱን መሆናቸውን ከመጽሐፍ ቅዱስ አንጻርና ከቀድሞ አባቶቻችን ትምህርት ወይንም early church fathers የምንላቸው ምን አስተምረው አለፉ የሚለውን ማሳወቅ ነው። ከዚያም ምናልባት ሰዓቱ ጥቂት ከበቃን የቅዱሳን መላእክት ምልጃ በመጽሐፍ ቅዱስ አንጻር ማረጋገጫ አለን ወይ የሚለውን ሁለቱን መሰረታዊ ሐሳቦች እናያለን። እግዚአብሔር ከሁላችን ጋር ይሆንልን። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ እንደምናነበው በተለይ የዚህ የትንቢተ ዳንኤል መጽሐፍን ስናጠና በጣም የሚገርመው ነገር የባቢሎኑ ንጉሥ ናቡከደነጾር ከእስራኤል ወገን የሆኑ ሰዎችን በጥበብ የተመረጡ ሕፃናትን መርጦ በግዞት ይዞ እንደነበር መጽሐፉ ይነግረናል። ምናልባት ብዙዎቻችሁ በአንድም በሌላም መልኩ ስለነ አናንያ፣ ስለነ አዛርያ፣ ስለነ ሚሳኤል ወይንም አራተኛው ስለሆነው የነዚህ ታላቅ ደግሞ ስለ ነብዩ ዳንኤል በጥልቀት ተምራችሁ ሊሆን ይችላል። ግን እኔ የሚገርመኝን ነገር ልንገራችሁ። ናቡከደነጾር ከእስራኤላውያን እነዚህን አዋቂ የጥበብ ሕፃናት መልምሎ ሲወስድ ይገርማችኋል፣ የመጀመሪያ ያደረገው ነገር ስማቸውን በጣዖት ስም መቀየር ነው። አሁን መጽሐፉ ላይ ስንመለከት የዚህ ትንቢተ ዳንኤል ምዕራፍ 1 ስናነብ ዳንኤል የተባለውን ሰው የመጀመሪያ ማርኮ የወሰደው ከዚያ 3 ደቂቅ የምንላቸው 3ቱን ሕፃናት እንዳመጣ እናውቃለን። ግን ናቡከደነጾር የክፋቱ ክፋት መቼም አንድን ነገር ከማድረጋችን በፊት ስም ይቀድምም ግብርን ከስራ በፊት ስም ይቀድማልና ስማቸው እግዚአብሔርን ይገልጥ ስለነበረ ያንን ስማቸውን ገለበጠባቸው። ዳንኤል የሚለው ስም በዕብራይስጥ ቋንቋ እግዚአብሔር እረኛዬ ነው ማለት ነው። ይሄንን ስም ወደ ጣዖት ስም ቀየረና ብልጣሶር አለው። ብልጣሶር የሚለው ቃል ትርጉም የቤል መስፍን ማለት ነው። በዚህ በትንቢተ ኢሳይያስ በ46ኛው ምዕራፍ ቁጥር 1 ላይ ቤል የተባለ ጣዖት ተዋረደ፣ ናባውም ተሰባበረ ይላል። ስለዚህ የመጀመሪያው በራሱ ባቢሎን ታመልካቸው በነበሩ ጆሮ ያላቸው በማይሰሙ ዓይን ያላቸው በማያዩ ግዑዛን ጣዖታት ስማቸውን ቀይሮት ነበር። ስለዚህ የመጀመሪያው ስሙ የተቀየረው ዳንኤል የቤል መስፍን ብሎ ብልጣሶር ብሎ ቀየረው። የክፋት ክፋት ቀጠለና አናንያ የተባለው ስም የዚህ ብላቴና የሕፃን ልጅ ስም ትርጉሙ በእግዚአብሔር የተወደደ ማለት። በማን የተወደደ? ይሄንን ስም ሲድራቅ ብሎ ወደ ባቢሎን ቋንቋ ገለበጠ። ጣዖቴ ታላቅ ነው ማለት። አዛርያ የሚለው ስም በዕብራይስጥ ቋንቋ እግዚአብሔር ረዳቴ ነው ማለት ነው። ይሄንን ስም ቀየረና አብድናጎ አለው። የኔጎ ባሪያ ማለት ወይንም ገብረ ኔጎ ማለት። ቀጠለና ሚሳኤል የሚለው ስም እንደ እግዚአብሔር ያለ ማንም የለም የሚል ትርጓሜ አለ። በዚህ በዕብራይስጥ ቋንቋ አንዳንድ ቨርሶች ይቀየራሉ ልክ ሚካኤል እንደምንል። ስለዚህ ሚሳኤል የሚለውን ቃል እንደ እግዚአብሔር ያለ ማንም የለም የሚለውን ሚሳቅ ብሎ ሰየሩ። እንደ ቤሉስ ገናና አምላክ ማን ነው ማለት። ስለዚህ የመጀመሪያው ያደረገው ነገር ይሄ። በጣም የሚገርመው ግን እነዚህ ሕፃናት ስማቸው ይቀየር እንጂ ግብራቸው አልተቀየረም። ሰምታችሁኛል ክርስቲያኖች? እኔና እናንተ አንዳንድ ጊዜ ይውላችሁ በተለይ እንዲህ አይነት ነገሮችን ሳስብ በአረብ ሀገር ያሉ እህቶቼ ያሳዝኑኛል። ስማቸው ተቀይሯል እኮ። ወለተ ሐና የተባለችው እዛ ሄዳ ሰሚራ ወይ ሌላ ተብላለች። ግን ግብራቸው ያልተለወጠ የቤተ ክርስቲያን ፍቅራቸው ያልተቀየረ እህቶቻችን እኮ አሉ ዛሬ። እግዚአብሔር በስደት ላሉት መልአኩ አሁን የሚድረስላቸው። ይሄንን ስም ከቀየረ በኋላ እነዚህን ሕፃናት በአንድም በሌላም መልኩ ጫና ያደረግባቸው ነበር፣ ተጽዕኖ ያደረግባቸው ነበር ወደ እርሱ ጣዖት እንዲቀርቡ።
ነቢዩ ዳንኤልን የመጀመሪያ የፈተነው ፈተና አንተ ጠቢብ ነህ፣ በቤተ መንግስቴ እያሳመርኩ እያሳደግኩ ጥበብን ስለምታውቅ ጠቢብ ስለሆንክ ህልሜን ፍታ ብሎ አስጨንቆት ነበር። በዚህ ሰዓት ነው ዳንኤል በተጨነቀበት ጊዜና ሰዓት የእግዚአብሔር መልአክ እየበረረ መጣ ይላል። በጭንቀታችን ሰዓት ቅዱስ ገብርኤል ዛሬም እየበረረ ይድረስልን። ቅዱስ ገብርኤል ይውላችሁ አሁን እየበረረ መጣ ሲል እኛ ይሄ በአይምሮአችን እንደምናስበው መላእክት እንደ ወፍና እንደ ርግብ ያለ ላባ ኖሯቸው እንዳይመስላችሁ። ለከዚህ ረቀቅል አድርገው አሁን ይውላችሁ በደንብ አዳምጡኝ እሺ። እኔ አንዳንድ ጊዜ እንደዚህ አይነት ጉባኤ እነዚህ ሊቃውንት መምህራን ሲደክሙ የሆነ ፍሬ አፍርታችሁ እንድትሄዱ በሃይማኖታችሁ እርግጠኞች መሆን ትፈልጋላችሁ። በቅርቡ ዩናይትድ ኔሽን ይገርማችኋል አንድ ዳታ ወጣ። ዩናይትድ ኔሽን ኢንፎርሜሽን ሴንተር የሚባል አንድ ተቋም አለ እና ይሄ ተቋም በዓለም ላይ ያሉ የሃይማኖት መብዛት አስጨነቀውና ሪሰርች ሰራ። ተቋሙ አሜሪካ ውስጥ የሚገኝ ዩኤን የሚባል ድርጅት ታውቃላችሁ አይደል? ዩናይትድ ኔሽን እና ይሄ ተቋም እዚያም የሃይማኖቶች በዙ እና አስጨነቀውና ሪሰርች ሰራ። ሪሰርቹን ሲጠቀልል እንዲህ አለ over 47,000 competing and often contradictory denominations worldwide በዓለም ውስጥ ክርስቶስን እንሰብካለን የሚሉ ኮምፔቲንግ በክርስቶስ ስም የሚፎካከሩ የሚወዳደሩ and often contradictory ደግሞ አንዱ ከሌላኛው ትምህርት የሚጻረሩ ዲኖሚኔሽኖች አሉዋል፣ የሃይማኖት ተቋማት አሉዋል። ከነዚህ የሃይማኖት ተቋማት መካከል ግን አለ ዩናይትድ ኔሽን ዓለማዊ ድርጅት ክርስቶስ ያስተማረውን ትምህርት ሳትበርዝ ሳትከልስ ሳታፈርስ ሳታድስ የኖረች አፖስቶሊክ ሰክሴሽን የምንለው የሐዋርያነ አበው ክርስቶስ ያስተማራቸው አፖስቶልስ ሐዋርያት ከነርሱ በኋላ የተነሱ ተላውያነ አበው ሐዋርያነ አበው ያስተማሩትን ስትምር ሳትበርዝ ሳትከልስ ሳታፈርስ ሳታድስ የኖረች አንድ ሃይማኖት ብቻ ናት፣ እርሷም ኦርቶዶክስ ተዋህዶ ናት ብሎ በፍልስጤም ዘጋ። በቃ ሃይማኖታችን ስናከብር አሁን ዛሬ ስንት ጥያቄ ተነሳ። ይህን ታላቅ የራማውን መልአክ ስናከብር እናንተ ኦርቶዶክሳውያን ስንት አይነት ጥያቄ ጠየቁ። በተለይ ይሄ የያዝነው ስማርት ስልክ የማያሳየን ጉድ እኮ የለም። የመልአኩን በዓል እንዲህ በዓለም ደረጃ ስናከብር እናንተ ሞኞች በመጽሐፍ መልአኩ እየበረረ መጣ፣ ገብርኤል እየበረረ መጣ ተብሎ ተጽፏል። ግን ሞኞች ናችሁ። ገብርኤል እኮ እየበረረ የሚመጣው አንድ ቦታ ላይ ነው። ለምሳሌ እዚህ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን ገብርኤል አንድ ስለሆነ ሲገኝ ሌላ ቦታ ላይ አይገኝም። እዚህ ዓለም ባንክ ከፍ ሲል ሳውዝ አፍሪካ ያለው ገብርኤል ወይ ኬንያ ያለው ገብርኤል ወይ አውስትራሊያ ያለው ገብርኤል ወይ ካናዳ ያለው ገብርኤል ላይ መገኘት አይችልም። ውስንነት አለበት ሊሉን ይሞክራሉ። ደግሞ የናጡት ነካሾች አሉ። ጥቂቷን የቤተ ክርስቲያንን ትምህርት ተምረው የወጡ የዚችን ቤተ ክርስቲያን ትምህርት ሊነቅፉ የሚሞክሩ ቅዱስ ዮሐንስ አፈወርቅ ሶበሰይት ፈኖ ለመላእክት ይታጠሙ ለመካኑ ብሎ ያስቀመጠው ቃል አለ። መላእክት ለአገልግሎት ከአንድ ቦታ ወደ አንድ ቦታ ሲላኩ አንዱ ቦታ ላይ ይታጣሉ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። ይሄንን ሐሳብ ግን ያለ አግባብ የሚተረጉሙ የናጡት ነካሽ የሆኑ ታድሶች የመንፍቅናው ዓለም ሰዎች ደግሞ መላእክትን ኦምኒ ፕሬዘንስ አይደሉም። እንደ እግዚአብሔር በሁሉ ቦታ በሁሉም ዓለማት ወይንም በሁሉም ጋላክሲዎች ላይ እንደ እግዚአብሔር አይገኙም። እኛም ይገኛሉ አላልንም። ግን ደግሞ ይቺ ዓለም ለመላእክት ላሉ መላእክት እንኳን ታንሳለች ማለት አይደለም። አሁን የትምህርታችን ርዕስ እንዳትረሱ የእግዚአብሔር መልአክ ቅዱስ ገብርኤል ገናም በጸሎት ስናገር እነሆ እየበረረ መጣ። የሚገርመው ወደ ዳንኤል ሲሄድ ወደ ሌሎቹ አልሄደም ማለት አይደለም ገብርኤል። ምክንያቱም ይቺ ዓለም ለአንዱ መልአክ ለእግዚአብሔር መልአክ እንደ ኳስ ናት። እኔ አይደለም የምለው ቅዱስ መጽሐፋችንና እስኪ አባቶችን ትርጉም እንመልከት። የቀደሙ አርሊ ቸርች ፋዘርስ ነው ማሳያችሁ። አሁን ዛሬ የምነግራችሁ ነገር ከመጽሐፍ ቅዱስ አንፃርና
አንድም ደግሞ የቀደሙት አባቶች አንደኛው ሁለተኛውና ሶስተኛው መቶ ክፍለ ዘመን የነበሩ አባቶች። ለምንድነው እነዚህን አባቶች ብቻ የምንጠቅሰው ትሉኝ ይሆናል። እነዚህ አባቶች ይሄ የመጀመሪያው ታላቅ የምንፍቅና ውግዘት ጉባኤ የተደረገው 325ኛው ዓመተ ምህረት ላይ ጉባኤ ኒቄያ አርዮስ ነው ተወግዞ የተለየው። እስከ 300 ዓመተ ምህረት መጨረሻ ያሉ አባቶች ይሄ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት የሚል ዲኖሚኔሽን የሃይማኖት ክፍፍል አልነበረም። ስለዚህ ወደዱም ጠሉ የሚቀበሏቸውን አባቶች እናያለን። ምክንያቱም እነዚህ የምንፍቅና ስኮላሮች ላይ አሁን ይሄ ጥቃቅንና አነስተኛ ዝም ብሎ ስሪ ፒስ ሱፍ ለብሶ ጸጉሩን ጎፈሬ አድርጎ ሐዋርያ ከኔ እንትና የሚል ብሎ የሚለጥፈውን ጥቃቅንና አነስተኞችን አይደለም። ከፍ ያሉ ትንሽ ቴዎሎጂ ያጠኑ የፕሮቴስታንት ሰዎች የሚቀበሏቸውን አባቶች እነሱማ ኢየሱስ ጌታ ነው ብለው ይነግሯቸዋል። ጥቅሱንም አያውቁትም እነዚህ ጥቃቅንና አነስተኞቹ ማለት ነው። አሁን ከፍ ማለት ያስፈልጋል። አንዳንዴ የቤተ ክርስቲያን ትምህርት ዕውቀታችን ዘመኑ እየፈጠነ ነው። እኛ በተኛን ቁጥር እነሱ የነ ቅዱስ ዮሐንስ አፈወርቅን የነ ሄሬኔዎስን የነ ቅዱስ አትናቴዎስን የነ ቅዱስ ቄርሎስን ሆሚሊዎች ድርሰቶች እያጠኑ ነው ፕሮቴስታንቶች። እኛ ተኝተናል። የያዝነው አንዱ መጽሐፍ ቅዱስ እንኳን ጉባኤ ስንመጣ ይዞ መምጣት ያሳፍረናል። እውነት ለመናገር እኔ መምህራኖቼ ሳላመሰግን አላልፈም። እኔ በሚዲያ ጉባኤውን እከታተላለሁ፣ ዝማሬውን እከታተላለሁ። ግን ማስታወሻ ይዛችሁ ትመጣላችሁ። እጅግ የሚወደዱ መምህራን ይመጣሉ። እንደኔ የደከመውም አይደለም። እጅግ የሚወደዱ ዘማሪያን ይመጣሉ። የሚገርም ጉባኤ። እውነት ልንገራችሁ አሁን ኢትዮጵያ ላይ እንዲህ አይነት ቅድስት ኪዳነ ምሕረት እዚህ ካቴድራል ላይ እንደሚሰራው ጉባኤ በተለይ ይሄ ሳምንታዊ ጉባኤያችሁን የሚያክል የትም አላየሁም። ለነዚህ መምህራን እግዚአብሔርን አክብሩ፣ በእውነት አክብሩ። ዋጋ ስለሚያስከፍል እኛ እናውቀዋለን። ጉባኤ መስራት ምን ያክል ዋጋ እንደሚያስከፍል እናውቀዋለን። ግን ማስታወሻ ያዙ እሺ። እኔ አሁን የሆነ ነገር ልናገር ፈልጌ ሳይ ሁሉም ይሄ 3ኛ ክፍል ኬጂ ተማሪ መስል እጅ በደረት አልኩ። አትይዙ ማስታወሻ ቀጣይ ያዙ እሺ። ዛሬ በልባችሁ አስቀምጡ እሺ በሉ። ልመለስ ወደ ቁም ነገሩ። በቅዱስ መጽሐፍ ላይ ገብርኤል እየበረረ መጣ ሲል ምን አይነት ክንፍ ኖሮት ነው? ምን አይነት መልክ ኖሮት ነው ገብርኤል? አሁን እውነተኛ እዚህ የቅዱስ ገብርኤል ቅዱሳን ስዕላት እንደሚሳለው አይነት ነው? እርሱ እኛ እንዳንደነግጥ በሰው አምሳል ሲገለጡ ያለው ምስላቸው ነው የቅዱሳን መላእክት። እጅግ ቅዱሳን መላእክት ይገርማቸዋል ርቀታቸው ከዚህ እስከዚህ ያህላሉም ለማለት በጣም አስቸጋሪ። ግን እንደ እግዚአብሔር ኦምኒ ፕሬዘንስ ናቸው ወይ? አይደሉም። በደንብ አዳምጡኝ ይችን ዕውቀት። እንደ እግዚአብሔር ብቻ በባህሪው በሁሉም ጋላክሲዎች ላይ እየሰማችሁኝ ነው። በዘጠኙም ዓለማት በሉ 10ም አድርሷቸው አይመለከተኝም። በሁሉም ኦምኒ ፕሬዘንስ በሁሉም መገኘት የሚችል በባህሪው ማን ብቻ? እግዚአብሔር ብቻ። ቅዱሳን መላእክት ውስንነት አለባቸው ወይ? አለባቸው። ያ ውስንነታቸው ግን ለዚህ ምድር ያንሳሉ ማለት አይደለም። ይቺ ምድር በፊታቸው እንደ ኳስ ናት። እንደምንድን ናት? እንደ ኳስ ናት። ማረጋገጫ ልስጣችሁ። ዮሐንስ ራእይ ምዕራፍ 18 ቁጥር 1። ብዙ ጊዜ ይሄ ጥቅስ ተነግሯችኋል አውቃለሁ። ከሱ ቀጥሎ ግን የዚህ ጥቅስ አባቶች እንዴት እንደፈቱት አውቃችሁ እንድትሄዱ ስለምሻ ነው። ዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ እንዲህ ይላል። ከዚህ በኋላ በደንብ አዳምጡኝ እሺ። በደንብ ማለት ስለ መላእክት ያላት ትምህርት ቤተክርስቲያን ጥርት ያለ እንደሆነ እንድታረጋግጡ ነው። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። አስቡ፣ ሲንጉላር አድርጎ ነው የጻፈው። ሌላ መላእክት አይደለም፣ መልአክ አንድ መልአክ ነው እየጠቀሰ ያለው። አስምሩልኝ እዚህ ጋር ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር አበራች ይላል። ከክብሩ የተነሳ ማን አበራች? ምድር አበራች። የመላእክት ክብር አንድም ምስጋና ነው፣ አንድም የሰዎችን ጸሎት ማሳረግ ነው፣ አንድም ክብራቸው የእግዚአብሔርን መልእክት ይዞ ወደ ሰዎች መምጣት ነው። ለምሳሌ እግዚአብሔርን አነ ውእቱ ብርሃኑ ለዓለም ሲል እኔ ዓለም ብርሃን ነኝ ሲል እግዚአብሔር እንደ ፓውዛ ወይ እንደ ፍሎረሰንት ይበራል ማለት አይደለም። ያ የእግዚአብሔር ስራ በምድር ላይ የተገለጠ
ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል ወይንም እናንተ ብርሃናችሁ በሰው ፊት ምን ይበሉ ነው ያላቸው? ክርስቶስ ይብራ አይደል? የሐዋርያት ብርሃን ወይንም የቅዱሳን ብርሃን ይብራ ሲባል ግብራቸው፣ ስራቸው፣ የመላእክትም ግብራቸው ደግሞ አንድም ሰዎችን መርዳት። ስለዚህ በዚህ የቅዱስ መጽሐፍ ክፍል ላይ ሌላ መልአክ ከሰማይ ሲወርድ አየዋል። ከክብሩም የተነሳ ምድር አበራች። አበራች ሲል ብርሃኑን አይደለም፣ ምኑ ነው? ግብሩን ወይንም ስራውን። ግልጽ ነኝ? ስለዚህ ምድር አበራች። ይሄንን ከምን ጋር ላነጻጽርላችሁ መሰላችሁ? በምድር ላይ ከሁሉ ነገር በልጣ በሰማይ ላይ ሆና የምታበራ ምንድን ናት? ፀሐይ ናት አይደል? ፀሐይ በአንድ ጊዜ ስትወጣ ምድርን ሁሉ ታበራለች። ኬክሮስና ኬንትሮስ ከምድር ወገብ በላይና ከምድር ወገብ በታች። ለምሳሌ እኛ ጋር አሁን ጨልሟል፣ አሜሪካ ምንድነው አሁን ነግቷል። ፀሐይ በአንድ ጊዜ በሁሉም ቦታ ማብራት አትችልም። የእግዚአብሔር አንዱ መልአክ ሲገለጥ ግን ምድር ሁሉ ምን አለች? ስለዚህ የመልአኩ ክብር፣ የመልአኩ ስራ፣ የመልአኩ መገለጥ ከፀሐይ ምን ይላል ማለት ነው? የአንዱ መልአክ ይበልጣል ማለት ነው። ክብርና ምስጋና ለቅዱሳን መላእክት ይሁንልን። ፀሐይ ወጣች እንላለን፣ ገባች እንላለን አይደል? የማያቋርጥ በአንድ ጊዜ መገለጥ የሚችል የሥራ ብርሃን ያላቸው መላእክት ግን ወጡ ገቡ አይባል። ከፀሐይ ክብራቸው ምን ስለሚበልጥ የሆነ ይሁንና፣ እስኪ ይሄንን ቅዱስ ዮሐንስ አፈወርቅ ታዲያ ለምንድን ነው ሰው በሰይት ፌኖ መላእክት ሲላኩ ከቦታቸው ይታጣሉ ብሎ የተናገረው? ይሄ ምን ማለት መሰላችሁ? መላእክት ከአንዱ ሰማይ ወደ ሌላ ከአንዱ ጋላክሲ ወደ ሌላኛው ጋላክሲ ሲላኩ ለማለት እንጂ ለዚህ ምድር ያንሳሉ ማለት አይደለም። ወደ ሐሳቦች ልምጣ። ይሄንን ለማረጋገጥ 3 አመክንዮዎች ልስጣችሁ። አንደኛ፣ መላእክት በዚህ ምድር ላይ አሁን ቅዱስ ገብርኤልን እየጠራ ነው ነው ኢትዮጵያም፣ አሜሪካም፣ ካናዳም፣ ሳውዲ አረቢያ የትም ቦታ በአንድ መገኘት ይችላል። ከምን አንጻር መገኘት ቻለ? አንደኛ፣ ፈጣሪ ለአገልግሎት ፍጥነት ያመቻቸው ዘንድ የአካል ርቀትን ስለሰጣቸው ማረጋገጫ። ዕብራውያን 1:7 ላይ እንዲህ ይላል። ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 7 ላይ ስለ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ የሰማችሁ ነው። መላእክቱን አለ። አሁን ይኸው የመላእክት ተፈጥሮ በነገራችን ላይ ከምንም፣ ምክንያቱም የመጀመሪያው ነፋስ የሚለው ከመፈጠሩ በፊት መላእክት፣ አሁን አንዳንድ ጊዜ በሰንበት ትምህርት ቤት አንዳንድ ኮርሶች ይሰማሉ። መላእክት የተፈጠሩ ከእሳት ከነፋስ ነው የሚል ትምህርት። መላእክት እኮ የመጀመሪያው ፍጥረታት ዕለተ እሑድ ላይ የተፈጠሩ ናቸው። እሳትና ነፋስ ያን ያልተፈጠረ። ስለዚህ መላእክት ከምን ተፈጠሩ? ከምንም። ታዲያ ለምንድን ነው እዚህ ቅዱስ መጽሐፍ ላይ ዕብራውያን 1:7 ላይ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል አድርጎ በነፋስና በእሳት የመሰላቸው ከተባለ ይሄ የመዝሙረ ዳዊት ትርጓሜያችን የመላእክትን አገልግሎት ለማስረዳት ነው ይለናል። መዝሙረ ዳዊት መዝሙር 33 በቅንፍ 30 መዝሙር 32 በቅንፍ 33 ቁጥር 6ን ሲያብራራ በእግዚአብሔር ቃል ሰማያት ተፈጠሩ፣ የሰማይ ሰራዊት ሁሉ በአፉ ውስጥ ትንፋስ ይላል። ስለዚህ መላእክትን በአፉ ውስጥ ትንፋስ ፈጠረ ማለት እንዲሁ ከንፋስ አይደለም፣ የእግዚአብሔር ረቂቅ የሆነ መንፈስ እሱ ፈጠራቸው። ያ እስትንፋስ የማይመረመር እስትንፋስ ፈጠራቸው ማለት ነው። ስለዚህ ያንን ረቂቅነታቸውን ለማስረዳት የገባ ሐሳብ ነው። መላእክት አንደኛ እሳታዊ ሲላቸው ኃይላቸውን፣ ሞገሳቸው፣ ግርማቸውን ሲያስረዳ አንድ ሊቅ አለ በቤተ ክርስቲያናችን አረጋዊ መንፈሳዊ የተባለ መጽሐፍ ላይ ያገኘሁትን ላካፍላችሁ። ከዛ በፊት አንድ ጥያቄ ልጠይቃችሁ። በጣም የመላእክትን ረቂቅነት፣ ረቂቅ የሆነ ነገር ከአንድ ቦታ አንድ ቦታ በፍጥነት መድረስ ይችላል። በምታውቁት ነገር ላስረዳችሁ። በሳይንሱ 3 ነገር ልስጣችሁ። 3 ፊዚካል ፌዝስ የምንላቸው አሉ። አንዱ ጠጣር ነው፣ ሁለተኛው ፈሳሽ ነው፣ ሶስተኛው አግዙኛ አየር ጤናዎች እንዴት ነው እንዴ? ሰፈራችሁ ስም እኮ ነው። ሶስተኛው አየር ወይንም ደግሞ ጋዝ ነው አይደል?
ከሶስቱ ረቂቁ የትኛው? ታይኒ ፓርቲክል ያለው በጣም ረቂቁ የማይጨበጠው የማይዳሰሰው ከአንዱ ቦታ ወደ አንዱ ቦታ ባንዴ የሚሄደው ከጠጣር ከውሃን ከፈሳሽና ከነፋስ ነፋስ ነው። አረጋዊ መንፈሳዊ የመላእክት ረቂቅነት ሲያስረዳ ይሄንን ሳይንስ አመጣ። ምን ብሎ ከነፋስ አለ። አሁን ከሶስቱ ረቂቅ ማን ነፋስ፣ ከነፋስ ነፍስ ይረቃል። ምን ይረቃል? ነፍሳቸው አሁን እዚህ ላይ ናት፣ እዚህ ላይ ታውቃላችሁ፣ የት ላይ እንዳለ ረቂቅ ናታ። ከነፋስ ነፍስ ይረቃል። ከነፍስ ደግሞ መላእክት ይረቃሉ። ከመላእክት ደግሞ መለኮት ይረቃል። እንዳላከብድባችሁ ይኸው ቀለል አድርጋችሁ ተረዱት። እሺ ከነፋስ ነፍስ ይረቃል፣ ከነፍስ ደግሞ መላእክት ይረቃል። ከነፍስ ማን ይረቃል? እንግዲህ ነፋስ እንኳን ረቂቅ ነው፣ አይጨበጥም፣ አይዳስስም። ከሱ ነፍስ ትረቃለች፣ ከነፍስ ደግሞ መላእክት ይረቃሉ። ረቂቅነታቸውን ሲያስረዳ ነው ሊቁ። ከመላእክት ደግሞ መለኮት ይረቃል። ለዚህ ነው በቅዳሴያችን ለመለኮት ግራና ቀኝ ፊትና ኋላ የለውም የምንለው። ስለዚህ መላእክት በሁሉ ቦታ በአንድ ጊዜ የመገኘታቸው አንዱ አመክንዮ ምክንያት ምንድነው ከተባለ ፈጣሪ ለአገልግሎት ፍጥነት ያመቻቸው ዘንድ የአካል ርቀትን ሰጥቷቸዋል። ልክ ንፋስ ከዚህ ተነስቶ በፍጥነት እዛ ይደርሳል። ከነፋስ ማን ይፈጥናል? መላእክት። ስለዚህ ቅዱስ ገብርኤል እንደው እንዳጋጣሚ እንኳን እንደው በጣም አሜሪካ ተገኘ ብንል እኛ ስንጠራው ፈጥኖ የት መድረስ ይችላል? እዚህ መድረስ ይችላል። አንድ ሊቅ አለ በቤተ ክርስቲያን ይኸው እዚህ 286ኛው ዓመተ ምህረት ላይ ይህንን በሚገርም ሁኔታ የተናገረ ተርቱሊያን ይባላል በእንግሊዝኛ ስሙ። እኛ ብዙ ጊዜ ሃይማኖተ አበው ላይ ጠርጠሎስ የምንለው አባት ማለት ነው። እና የመላእክትን ክብር ሲያስረዳ እንዲህ አለ። መላእክትን ለመረዳት አለ እኛ በሐሳባችን የምንፈልገው ቦታ መሄድ እንደምንችለው ሁሉ መላእክት ከሐሳባችን ይፈጥናሉ አለ። ወይኔ አልሰማችሁኝም? እስኪ ቆይ እስኪ አሁን በሐሳባችሁ አሜሪካ ሄዱ ይቻላል አይቻልም? ይሄን ሐሳብ ተርቱሊያን የምንለውን አባት መናፍቁም ያውቋል። የመላእክትን ክብር ሲናገር ይህች ዓለም ለመላእክት ምንም እንደሆነ ሲያስረዳ እኛ በሐሳባችን አለ አንድ ቦታ ቁጭ ብለን ሌላ ቦታ መሄድ እንደምንችል በምናችን። እስኪ ካናዳ ሂዱ። የት ነው የምትፈልጊው? አውስትራሊያ ሂጂ በሐሳብሽ። መቼም ይሄ ውጭ ሀገር እንገብግቦን ይገለናል። ፓስፖርት ተሰልፈ ትውላለህ። እሺ የት ሄድክ አንተ? አሁን በሐሳብ ምን ገዛ? ስልክ ነው የገዛ? ላፕቶፕ ነው የሄድ? እሺ ያለከው እግዚአብሔር አያገባኝ። ስለዚህ አሁን በሐሳባችሁ አሜሪካ ሄዳችሁ አልሄዳችሁ? ተርቱሊያን ምን አለ መሰላችሁ? እኛ በሐሳባችን የምንፈልገው ቦታ መሄድ እንደምንችለው ሁሉ መላእክት ከሐሳባችን እንደ ሐሳባችን እንኳን ከሐሳባችን ምን ይላሉ? ይፈጥናሉ አለ። ክብርና ምስጋና ለቅዱሳን መላእክት ይሁን። ሁለተኛው ቅዱሳን መላእክት ከኃይል ጥቅሻ ፈጥነው የመንቀሳቀስ ኃይልን ጸጋን እግዚአብሔር ሰጥቷቸዋል። ካሪስ የምንለው በዕብራይስጥ ነፃ ስጦታ ማለት ነው። ካሪስ በዕብራይስጥ ቋንቋ እግዚአብሔር በሁሉ ቦታ ሲገኝ በባህሪው ነው። መላእክት በሁሉ ቦታ ሲገኙ ግን እግዚአብሔር ከሰጣቸው የፍጥነት ጸጋ ከኃይል ጥቅሻ ፈጥኖ መድረስ ስለሚችሉ ነው። ይህንን የሚያብራራልን ደግሞ መጽሐፈ አክሲማሮስ የምንለው መጽሐፍ ነው። መጽሐፈ አክሲማሮስ ላይ እንዲህ ይላል፣ ከኃይል ጥቅሻ ፈጥነው ከጽርሐ አርያም እስከ በርባኖስ ድረስ መድረስ የሚችሉ መላእክት አሉ ይላል። እስኪ አይናችሁን ጨፍናችሁ ግለጡት። ደግሞ እንዳትጸልዩ እንደ መናፍቃን። ደግሞ እኔ ዩኒቨርሲቲ ላይ ስማር በጣም አዘን ነበር። በጣም አራዳነት እየመሰለው ወጣቱ ፕሮቴስታንቱን አይኑን ጨፍን። አትጨፍን፣ አይኑን የሚጨፍን ጠማማ ነገር ያስባል ነው ያለው መጽሐፈ ምሳሌ ምዕራፍ 20 ቁጥር 29። ጠማማ ነገር ነው የምታስበው። ገልጠ ጸልይ። አሁን ግን ለቅጽበት ለማይክሮ ሰከንድ አይኔን ጨፍኝ። ብዙ ሰራዊቶች አሉት። ለምሳሌ ሊቃነ መላእክት የምንላቸው ቅዱሳን መላእክቶች አሉ። በስራቸው ብዙ መላእክቶች አሉ። ገብርኤል ድረስልን ስንል ከእርሱ ነገድ መካከል አንዱን መልአክ ልኮ ካዳነን በገብርኤል ስም ነው የሚጠራው። ያዳነበት ስም ለምሳሌ
አሜሪካ ኢትዮጵያ ውስጥ አሜሪካ ኤምባሲ አላት አይደል? ያ ኤምባሲ ለሆኑ ድሆች እርዳታ ቢያደርግ ማን እርዳታ አደረገ ነው የምንለው? አሜሪካ አደረገች ነው የምንለው አይደል? ሚካኤልና ሰራዊቱ አያችሁ ከደነሱ ማን እንዳይደነግጥ እነዚህ 3 ደቂቅ እንዳይደነግጡ በሰው አምሳል ተገለጠ እንጂ መልአክ ላስረዳችሁ እኔ ለምን እደክማለሁ? አንዱ ክንፋቸው እንኳን አንድ ሀገር ያለብሳል። የት ላይ ያገኘሁት? መጽሐፍ አክሲማሮስ ላይ እንዲህ ይላል፣ ወበእለ ያጸልሎ በአክናፊሁ ማሐቲ ሀገር። አንዱ መልአክ በክንፉ አንድ ሀገር ያለብሳል። አንዱ ክንፉ እኮ አንዱ ክንፉ አፍሪካን ያለብሳል፣ አንዱ ክንፉ አሜሪካን ያለብሳል። እየሰማችሁ ነው? ስለዚህ የመላእክቱን ግዝፈት አስቡት። ረቂቃን ናቸው ብለናል። እንደዚህ የላባ ክንፍ እንዳላቸው አድርጋችሁ እንዳታስቡ። ያጸጋቸውን ፍጥነታቸውን ለማሳየት ሌላ አንዱ መልአክ ስንት ክንፍ አለው ብዬ ብጠይቃችሁ ነው በመጽሐፍ ቅዱስ አንዱ መልአክ እስከ ስንት ክንፍ አለው? 6 ክንፍ ያላቸው ኪሩቤሎች እኮ አሉ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 ላይ ሱራፌልም በእርሱ በላይ ቆመው ለእያንዳንዱ 6 ክንፍ ነበረው ይላል። ስንት ክንፍ? 6 ክንፍ ነበረው። ስለዚህ አንዱ ኪሩብ አንዱ መልአክ 6 ክንፍ። እንግዲህ አንዱ ክንፉ አንድ ሀገር የሚያለብስ ከሆነ 6 ክንፉ ስንት ሀገር ያለብሳል ማለት ነው? ስለዚህ ስንት ዓለም እዚህች ምድር ለነሱ በፊታቸው በጣም ኢምንት ትንሽ እንደሆነች በዚህ ልንረዳ ልናውቅ ይገባናል። እኔ በጣም የማዝነውን ነገር ልንገራችሁ። የመንፍቅናው ዓለም ሰዎች ሰይጣን አለ ብሎ ለመናገር አያፍሩም፣ ደፋሮች ናቸው። ሰይጣን በሁሉ ቦታ አለ፣ እንዳይዝ ሰይጣን ይባባላሉ። መላእክት የእግዚአብሔር የከበሩት ቅዱሳን መላእክት ግን በሁሉ ቦታ አለ ብሎ ለመናገር ይጨንቃቸዋል። ሰይጣን እንኳን የሉቃስ ወንጌል ምዕራፍ 4 ቁጥር 6 ላይ ለክርስቶስ ሰይጣን ዓለምን ሁሉ በፊቱ ምን አለ ይላል? አሳየ። ሰይጣን ዓለምን ሁሉ በዚህ ልክ ካሳየ የእግዚአብሔር ቅዱስ የሆነ ክብራቸው ያልተነጠቀ መላእክትማ ዓለማትን ማሳየት ይችላሉ ማለት ነው። ክብርና ምስጋና ለቅዱሳን መላእክት ይሁንልን። ክርስቲያኖች የቅዱሳን መላእክት ፍጥነት በዚህ ልክ ይገለጣል። ወደ መጨረሻው ነጥብ ልለፍ። የመጨረሻው ማንሳት የምፈልገው ነጥብ ብዙ ጊዜ ትውልዱ የሚጠይቀውን ጥያቄ የመላእክት ምልጃ ላይ መቼ ተጨፋጭፈን ስንት ዘመን ሙሉ እስካሁን ድረስ አልገባችሁ። መጽሐፉ ግን ወደዱም ጠሉም በዚህ ልክ እንዲያርጉ ያስረዳናል። አንዴ አዳምጡኝ። የመላእክት ምልጃ ለሚጠይቋችሁ ሰዎች መላእክት ከማማለድ እንዲያማልዳል ተብሎ ከሚጻፈው በላይ ፕራክቲካሊ በተግባር የእግዚአብሔር መልአክ አማልዶ ያሳየበት የመጽሐፍ ቅዱስ ክፍል አለ። በነገራችን ላይ ምልጃ ማለት ባጭሩ ልመና ማለት ምንድነው ማለት? እንግዲህ እኔ በሙያዬም የኬሚስትሪ መምህር ስለሆንኩ ስፈትን ልጆቼ ወይንም ደግሞ ጥያቄው ምንድነው? ምርጫ ዶክተር እከሌ ጎበዝ ሐኪም ነው የሚል ጽሑፍ ገብታችሁ ሐኪሙ አክሞ ቢያድናችሁ የሐኪሙን ወይ የዶክተሩን ብቃት የሚያሳያችሁ ያድናል ተብሎ የተጻፈው ጽሑፍ ነው ወይንስ አድኖ ቢያሳያችሁ? ነው ለመልሱ። እስኪ ሴቶች ወንዶች አትቆርጁ። ፕራክቲካሊ በተግባር አድኖ ቢያሳያችሁ ቅዱስ ገብርኤል ያማልዳል ወይ መላእክት ያማልዳሉ ከሚለውና መላእክት አማልዶ ከማሳያችሁ የቱ ይሻላል? አማልዶ በተግባር ውጤቱንም ላሳያችሁ። ምልጃ ማለት በእግዚአብሔር ፊት ስለ ሰዎች የሚቀርብ ስለ ሰዎች ችግር፣ ሐዘን፣ ስቃይ፣ መከራ የሚቀርብ ውጤት ያለው ልመና ነው። ስሙ ይበደም። ውጤት ያለው ምንድነው? ልመና ብቻ። ውጤት ያለው ልመና። እስኪ እንየው መጽሐፍ የሚለውን አንድ ጥቅስ ልንገራችሁ፣ በደንብ አዳምጡ። ጥቅሱ ተደጋግሞ ተነግሯችሁ ሊሆን ይችላል በሊቃውንቱ። ግን ይሄንን ጥቅስ ጥያቄ መላእክት ያማልድ አሳየኝ ሰዎች ለምነውት ይሏቸዋል። አሁን ደግሞ በጣም ሞዲፋይ ያደርጉ እያሻሻሉት። እስኪ መጽሐፍ ቅዱስ ላይ ሰው የእግዚአብሔርን መልአክ ጠይቆ የእግዚአብሔር መልአክ ደግሞ እግዚአብሔርን ጠይቆ ለምኖ ምልጃ አድርጎ ውጤትን አሳየኝ ይሏቸዋል። እናሳያቸው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 9 በደንብ አዳምጡ። እንዲህ ይላል፣ ሲጀምር ያለችውን ቨርስ እንዳትረሱ። ከእኔ ጋር ሲነጋገር የነበረው መልአክ አለ።
ማን ይሄን የሚናገረው? ዘካርያስ፣ ነብዩ ዘካርያስ፣ ካህኑ አይደለም። ነብዩ ዘካርያስ ምን አለ? ከእኔ ጋር ምን ሲል ነበር? ኮንቨርሴሽን አለ፣ ንግግር አለ። ዘካርያስ እና የእግዚአብሔር መልአክ ስለምን ነው የሚነጋገሩ? ከላይ ከፍ ብላችሁ ተመልከቱት። ስለ ኢየሩሳሌም መማረክ፣ ስለ ይሁዳ ምርኮ ይነጋገር ነበር። ችግሩን ያሳስበው ነበር። ለመልአኩ። ከዚያ ሁለቱ ያወራሉ። የእግዚአብሔር መልአክ የዘካርያስን ንግግር በዚህች ፍች እንኳን ከእኔ ጋር ይነጋገር ካለ ዘካርያስና መልአኩ ይነጋገሩ ነበር አልነበር? መቼም ቧልትና ቀልድ አይነጋገሩ። የእግዚአብሔር መልአክ እንዲህ አይነት ነገር ላይ ቁም ነገረኞች ብቻ ስለሆነ ቀጠል። እሺ ዘካርያስ ነገረው ለመልአኩ። የእግዚአብሔር መልአክ አለ መልሶ አቤቱ የሰራዊት ጌታ ሆይ አለ። ማን ነው የጀመረው? ዘካርያስ። ከኔ ጋር ይነጋገር የነበረው መልአክ አለ። የእግዚአብሔር መልአክ አቤቱ። አሁን አቤቱ ሲል ማንን ጠራ? እግዚአብሔር። የመጀመሪያው ዘካርያስ ከመልአኩ ጋር ተነጋገረ። ቀጠለና የእግዚአብሔር መልአክ አለ። ሊትራሊ ቃል በቃል ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 ላይ ሲደርስ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው? ቤታችሁ ገብታችሁ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ተመልከቱ። ጥያቄ ምልክት አለ። መልአኩ ጥያቄ አቀረበ አላቀረበ? አቀረበ። የማትምራቸው እስከ መቼ? ምህረትን ለመናል። ምልጃ ማለት ምንድነው ብለናል? አጭር ትርጉም ልመና። የማትምራቸው እስከ መቼ? እኔ የሚገርመኝ የመላእክት ልመና ውጤት ምን አይነት ውጤት አስገኘ? እዚያው ቁጥር 14 ላይ ልድረስላችሁ። እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረ። ጀመረ ግን አልጨረሰም፣ ቀጠለ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴም ይሰራባታል፣ በኢየሩሳሌምም ገመድ ይዘረጋባታል። ምስጋና ለመላእክት ይሁን። እንዲህ ለሚለምኑልን፣ እንዲህ ለሚያማልዱ፣ እንዲህ ለሚጸልዩልን፣ እንዲህ ችግራችንን ብሶታችንን ሹክ ስንለው ለካ ገብርኤል ፈጣኑ በክንፎቹ ፈጥኖ ሄዶ ለእግዚአብሔር ይነግራል። ክብር ለመላእክቱ ይሁንልን። በእውነት ወደ ሐዲስ ኪዳን ልምጣ። አንድ ጥቅስ ብቻ ልናገር። ሐዲስ ኪዳን ላይ ማረጋገጫ የመላእክት ምልጃ ሲጠይቋችሁ የቅዱስ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ይኸው እንዳንከራከር ደግሞ ኤርሊ ቸርች ፋዘርስ እንዴት እንደተረጎሙ ተነግራችኋል። መናፍቃን ወደደም ጠላ። ስልካችሁ ላይ ምናልባት ስልካችሁን ለብዙ ነገር የምትጠቀሙ ሰዎች እነዚህ የቀድሞ አባቶች ትምህርት የምንለውን ትምህርት ከፈለጋችሁ አንድ ካቴና የሚል አፕሊኬሽን አለ። ያው ልንገራችሁ በጣም አንዳንዴ በጣም ይሄ መምህር ከየት አምጥቶት ነው ይሄን ትምህርት እንዳትሉ አፕሊኬሽን አለ። የአፖስቶሊክ ፋዘርስ የሐዋርያን አበው የቀድሞ አባቶችን ትምህርት ኤርሊ ቸርች ፋዘርስ የምንላቸው አንዱን የመጽሐፍ ቅዱስ ቨርስ ከነ ትርጉሙ የምታገኙበት። እርግጥ ነው በእንግሊዘኛ ላይ የተጻፈው፣ እናንተ ጉግል ትራንስሌት እያደረጋችሁ አንብቡ። እኛ ሌላውን ለማንበብ ነው። ለማንኛውም ለዛሬ ልንገራችሁ። እንዲህ ይላል ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር በሰማይ የአባቴን ፊት ያያሉ ይላል። ዘወትር በሰማይ የአባቴን ፊት ያያሉ። ምኖቻቸው? ወይኔ በረዳችሁ መሰል። ይሄ ሜዳ እኮ አስቸጋሪ ነው አይደል? በረዳችሁ? በማርያም ይችን አዳምጡ። እሺ በአንድ ወቅት ሰውየው ነው አሉ። እየሰማችሁ ነው? ለወሬ ሲሆን አልነግራችሁ ምንም ሰውዬ የሚባል የለም። ጠቅሷን ስማ ወደድክም ጠላ ተረት ነው እንዳ። ኧረ ተው በማርያም እንደው በገብርኤል ይዣችኋል። አዎ ቅድም ጥቅሱ ይበር ዛሬ መጥቼ ደግሞ ወቃሽ እንዳታረጉ ይበማል። ሁለተኛ መምህር የለሩይ ሁለተኛ መምህር ይህንን የዋዝ አስጨንቆብኝ። እንግዲህ ጊዜው ነው፣ ወቅቱ ነው። እሺ ይሰማል። አሁን
ጥቅሱን ልንገራችሁ። ሰውየው መጨረሻ ላይ ነግራችኋለሁ። እሺ እንደ ኬጂ ተማሪ እንዲያረኩ ነው። እሺ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል፣ ከነዚህ ከታናናሾች አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉ። አሁን ይህ ምን ማለት? መላእክቶቻቸው የተናቁ ሰዎች ምን እንደሆኑ እዚያው ላይ የማቴዎስ ወንጌል ምዕራፍ 17 ወይንም ቁጥር 18 ቁጥር 1 ጀምሮ የተናቁ ማለት ገንዘብ የሌላቸው፣ ሀብት የሌላቸው፣ ዘመድ የሌላቸው ሰዎች ይጠቅሳል። እነዚህ እንዳትንቁ አለ፣ ተጠንቀቁ። ብትንቁስ መላእክቶቻቸው በሰማይ ዘወትር የአባቴን ፊት ምን ይላል? ምን ማለት ነው? መላእክቶቻቸው የአባቴን ፊት ያያሉ ማለት በእግዚአብሔር ፊት ስለነሱ ይለምናሉ ማለት ነው። እኔ አይደለሁም ያልኩት። ይሄንን ትርጉሙን ከፈለጋችሁ ክሮማቲስ ኦፍ አኩሊያ የተባለ ኤርሊ ቸርች ፋዘር ውስጥ የሚመደብ 399ኛው ዓመተ ምህረት ላይ የነበረ ሊቅ እንዲህ ብሎ ያስተምራል። ይሄንን የምጠቅስላችሁ ወዳጆች ለምን መሰላችሁ? አሁን መናፍቃን ጋር ዲቤት ስናረግ ክርክር ስናረግ ከየት አመጣው ይሄን ትርጓሜ? ይኸው አንድምታ የቤተ ክርስቲያናችን እኮ አለ ፍንትው አድርጎ ይናገር፣ ግን አይቀበሉት። ለምን? ይሄ የአንድምታ ትርጓሜ በተለይ ከ6ኛው መቶ ክፍለ ዘመን በኋላ የተነሱ ሊቃውንት ያብራሩት የተነተኑት ኢትዮጵያውያን ሊቃውንት የተናገሩት ነው ስለሚል እሺ ይሁን። የውጮቹ ራሱ የመላእክትን ምልጃ ጥንቅቅ አድርገው መስክረውልናል። ልቀጥል። እንዲህ አለ ክሮማቲስ ኦፍ አኩሊያ የተባለው 399 ዓመተ ምህረት የነበረው አባት ይሄ ጥቅስ አለ ሲፈታው እንግሊዘኛውን ላንብበው። Finally the angels carry their prayers to heaven። እሺ ልተርኩ። በመጨረሻም the angels አለ። angels ምንድን ነው? መላእክት ማለት ነው። መላእክት ኬሪ አለ መያዝ መሸከም ማለት ነው አይደል? እንዳንዋሽኩር ይሄ ስልካችሁ ላይ ካቴና ላይ የምታገኙትን ነገር ነው የምነግራችሁ። the angels carry their prayer የተናቁትን ሰዎች ኬሪ ያደርጋሉ። their prayer prayer ምንድን ነው? ጸሎት to heaven በሰማይ ወዳለው ወደ እግዚአብሔር አለ። ስለዚህ መላእክት የችግረኞችን ጸሎት ኬሪ አድርገው ተሸክመው በእግዚአብሔር ፊት ምን ይላሉ? ያቀርባሉ የሚል ትርጉም አለው። ገብርኤል ያማልደናል ስንል በሙሉ ልብ ደረታችንን ነፍተን ነው። ቅዱስ ገብርኤል ክብርና ምስጋና ይድረሰው። ለሌሎቹም መላእክት እንዲሁ እግዚአብሔር እንደሰጣቸው ጸጋ ክብር ይድረሳቸው። ተጨማሪ ጥቅስ ምናልባት ማስታወሻ የምትይዙ ካላችሁ ደግሞ ራእይ ዮሐንስ ምዕራፍ 8 ቁጥር 3ን ራእይ ዮሐንስ ምዕራፍ 5 ቁጥር 8ን ተመልከቱ። ይሄንን ለእናንተ የቤት ስራ ልስጣችሁ። ዛሬ የማንን በዓል አከበር? የቅዱስ ገብርኤልን በዓል በሚገባ አክብረናል። እኔ ቅዱስ ገብርኤልን በጣም የሚገርመው አብሳሪ፣ የደስታ የምስራች አብሳሪ ነው። ቅዱስ ገብርኤል ጸዋሪ ዜና ወምክር መልካም ዜና የምስራች ይዞ የሚመጣ ገብርኤል ደስታን ወደ ልባችን ያምጣ። ለተጨነቀ ላዘነን ሰዎች አንድ መዝሙር አለ አይደል? ጧት ላይቭ እያየው ነበርና መምህር ኤልሮኤ አንድ መዝሙር ሲዘምሩ አየው እዚያ ወደ ብረት ላይ አብሰራ ገብርኤል ልክ ነኝ የዛሬ በጣም ህዝቡ ሁሉ በቃ አለል ሲል ነበር። ኤልሮኤ ረስቶት ማይኩን ረስቶት ይዘ ምን ማለት ትርጉሙ ገብታችሁ የገብርኤል ክብር የተገለጠበት ዝማሬ ነው የቅዱስ ያሬድ። በነገራችን አብሰራ ገብርኤል ለማርያም አይደል ወይ ቤላ ተወልድ ይወልድ ሚካኤል መልአክ በክነፈ ጾራ መንጦ ላይ ተደመና ሰወረ። ትርጉሙ ገብቷችኋል? ገብርኤል ማርያምን ምን አላት? ቅዱስ ገብርኤል አብሳሪ ነው። የሚገርመው ነገር ግን በጣም ደስተኛ የሆነበት የመጨረሻ ደስታ ያገኘበት ብስራት ድንግል ማርያምን ሲያበስራት ነው። ክብርና ምስጋና ለኪዳነ ምሕረት። በምንድን ነው ይህን የምንረዳው? እንዴት አወቅን ካልን እዚህ ውዳሴ ማርያም ንባቡና ትርጓሜው ላይ ደስ ያለህ ባለምስራች ገብርኤል ሆይ ላንተ የተሰጠህ ክብር ፍጹም ነው፣ ወደኛ የመጣህ የጌታን ልደት ለድንግል ማርያም ያበሰርካት አንተ ነህ ይላል። ከደስታ ሁሉ የገብርኤል ደስታ ማርያምን ሲያበስራት ነው። ክብርና ምስጋና ለቅዱሳን መላእክት። ለምንድን ነው መሰላችሁ የገብርኤል ደስታ እንዲሆን?
አሁን አብሰራ ገብርኤል እንላለና ለማርያም ወይንም በአማርኛ እንትን ልበለው ገብርኤል ማርያምን አበሰራት። በሚካኤል ክንፍ ላይ የማርያም ስምና ምስል ተቀርጾ ነበራል። በነገራችን ላይ እመቤታችን ቅድስተ ቅዱሳን ድንግል ማርያም በአምላክ ሕሊና አስቀድማ አዳምን ከመፈጠሩ በፊት ታስባ ትኖር ነበር። ቅዳሴ ኤጲፋኒዮስ ላይ ይሄንን ነው የምንለው። እግዚአብሔር አንድን ነገር ከመሆኑ በፊት አስቀድሞ ያውቃል ይላል። ጻድቅ ጽድቅን ከመስራቱ በፊት ኃጥእም ኃጢአትን ከመስራቱ በፊት እግዚአብሔር ያውቀዋል። አዳም ኃጢአት ሰርቶ እንደሚወድቅ አስቀድሞ እግዚአብሔር ያውቃል። እግዚአብሔር ስለሚያውቅ እንዴት እንደሚያድነው ደግሞ አስቀድሞ እግዚአብሔር ይህንን የሚያውቅ። ስለዚህ በሚካኤል የክንፉ ሰሌዳ ላይ ሚካኤል መልአክ በክነፈ ጾራ በክንፉ ሰሌዳ ላይ ማርያም የሚለውን ስም አስቀድሞ ፍጥረታት ከመፈጠራቸው የመጀመሪያው ፍጥረት የሆኑ መልአክ ላይ ጽፎ ነበር ማለት ነው። መላእክት ቅዱስ ሚካኤል ክንፉን ሲዘረጋ ሁሌ እቺ ማርያም ማናት እያሉ ሁሌ ያስቡ ነበር። እርሷን ለማብሰር ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ይወለዳል ለማለት ስሙንም ኢየሱስ ትይዋለሽ ለማለት ገናናው መልአክ ቅዱስ ገብርኤል ተመረጠ። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ልጆች የዛሬውን በዓል ስናከብር ይሄንንም አያይዘን ነው። ሰለስቱ ደቂቅን ከእሳት አዳነ ስንል ይሄንን ትምህርት ሊቃውንቱ ሲተረጉሙት ለኢየሱስ ክርስቶስም ይቀጽሉታል። ለምንድን ነው ከተባለ ከእሳት ወላፈን ሰለስቱ ምዕትን ያ ገናና መልአክ በሰው አምሳል የመላእክት ልጅ መስሎ በምድር ላይ ተገልጦ ሰለስቱ ምዕትን አድኗል። ያ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ደግሞ 5500 ዘመን የነበርንበትን እሳት አብርዶ ከሲኦል ነፃ አድርጎናል። ክብርና ምስጋና ለኢየሱስ ክርስቶስ ይሁንልን። ይሄንን ሐሳብ ሊቁ አጼ ዘርዓ ያዕቆብ የተቀደሰችው እናት ዘ ብሌስድ ማዘር የሚለው ጽሑፉ ላይ እንዲህ ብሎ ያስቀምጠዋል። የስህተት አለቃ በሆነው በሰይጣን የክፋትና የጥፋት ምክንያት የጨለማ መጋረጃ በዓለም ሁሉ ላይ ተዘረጋ። የእውነት መልአክ የሆነው ገብርኤል ግን በምስራች ቃል የሕይወት ብርሃን በዓለም ሁሉ እንዲዘረጋ አደረገ ይላል። ክብርና ምስጋና ለቅዱስ ገብርኤል ይሁን። ክርስቲያኖች ሁላችንም ቤተ ክርስቲያንን ትወዷታላችሁ? መላእክትን ትወዷቸዋላችሁ? አንድ ነገር ልንገራችሁ። ሰውየው አንድ ፕሮቴስታንት ነው። በቅርቡ ይህን ነግሬያችሁ ጨርሳለሁ። እና አንድ አባት ጋር ሄድና አባቴ አላቸው። ወይ ልጅ አሉት፣ እኔ ገብርኤልን አላውቀውም፣ የማውቀው ኢየሱስን ብቻ ነው አላቸው። ይሄም አባት ብልህ ነበሩና ኢየሱስ የሚለውን ስም ማን ነገረህ አሉት። ኢየሱስ የሚለውን ስም ለዓለም ያበሰረ ማን ነው? ማን ነው? ገብርኤል ነው። ክብርና ምስጋና ለቅዱሳን መላእክት ይሁን። ክርስቲያኖች ሃይማኖታችሁን ጠብቁ። እቺ ቤተ ክርስቲያን እንዴት አድርጌ እንደምነግራቸው አላውቅም። ቅዱስ ዮሐንስ አፈወርቅ ግን እንዲህ ይላል። የሚያስተምረውን ትምህርት አንድ ጥያቄ ጠየቀ። ሌባ መስረቅ ሲያስብ የሀብታም ቤት ነው የድሃ ቤት ነው የሚመርጠው? እዚህ ሰፈር ሌባ የለም፣ እዛኛ ሰፈር አለሽ። ሌባ ሊሰርቅ ሲያስብ የሀብታም ቤት ነው የድሃ ቤት የሚሰርቀው? አማራጭ ግን የሀብታም ቤት ነው የሚሰርቀው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እናንተ ክርስቲያኖች ሀብታሞች ናችሁ። እውነተኛው ክርስቶስ ያለችባት ቤተ ክርስቲያን ኦርቶዶክስ ተዋህዶ ናት። እውነተኛው የክርስቶስ ትምህርትን የያዘች፣ እውነተኛውን ቅዱስ ቁርባን የያዘች፣ እውነተኞቹ ካህናት የሚሰጡትን ንስሐ የያዘች፣ መላእክትን ከነክብራቸው የምታስተምር፣ ድንግል ማርያምን ከነክብሯ የምትገልጥ ሀብታም ናችሁ። ሌባ ያለው ቅዱስ ዮሐንስ አፈወርቅ ሰይጣንን ነው። ሰይጣን እንዳይሰርቃችሁ ተጠንቀቁ። ክብር ያድልልኝ። ገብርኤል በሉ እስቲ ሁላችሁ። እየበረረ መጣ። ድምጻችሁ ግን አይሰማም። ገብርኤል
እየበረረ መጣ። ዛሬም አንገታችንን ቀብረን ከምናለቅስበት የመከራ ጉድጓድ ቀና እንዲያደርገን ቅዱስ ገብርኤል ይምጣልን። ቅዱስ ገብርኤል ይምጣልን። ለሀገራችን ሰላም ሊሰጥ ቅዱስ ገብርኤል ይምጣልን። ዛሬም ከሚነደው እሳት እንዲያድነን፣ ዛሬም ከሚነደው የዘረኝነት እሳት፣ ዛሬም ከሚነደው የጎጠኝነት እሳት እንዲያድነን ማን በሮ ይምጣልን? ከፍ አድርጋችሁ እግዚአብሔርን አመስግኑት። ኦርቶዶክሳውያን በእውነት ነገረ መላእክትን ምስጢሩን ገልጠው የራቀውን አቅርበው በእውነት በሚገባን ቋንቋ ያስተማሩን መምህራችን መምህር ፍቅረ ማርያም ጸጋዬን እስቲ ሁላችሁም ድምጻችሁን ከፍ አድርጋችሁ ቃለ ሕይወት ያሰማልን በሏቸው። ድምጻችሁ ግን ምንም አይሰማም። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን።